በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ሚያዝያ 5 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በመጀመሪያ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ ዛሬ ዕለቱ ሆሳዕና ነውና ለመላው የክርስትና እምነት ተከታዮች እንኳን ለበዓለ ሆሳዕና አደረሳችሁ። በመጽሐፍ ቅዱስ ትርጓሜ መሰረት ሆሳዕና የሚለው ቃል ከዕብራይስጡ ሆሻዕና ከሚል ቃል የተወሰደ ሲሆን ትርጉሙም እባክህ አሁን አድን፣ አሁን ባርከን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ሲሆን የሆሳዕና በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት በተለይ አእሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት በዓል ነው። በዓሉም ሆሳዕና የሚለውን ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በዘመነ ሐዲስም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኛነት ነፃ ለማውጣት ወደ ዙፋነ መስቀሉ በተጓዘ ጊዜ ሕፃናትና አእሩግ ነፃ የሚወጡበት ቀን መድረሱን እነሱ ሳያውቁ ሁሉም ማድረግ የሚችል እግዚአብሔር ባወቀ ዘንባባ በመያዝ ዘምረዋል። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍሰ ዕለቱን ዘንባባ ጸበርት በግንባራችን ላይ በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በድጋሚ እንኳን ለበዓለ ሆሳዕና አደረሳችሁ። አሁን ደግሞ ወደ ሰበር መረጃዎቻችን እንሸጋገራለን። ከምስራቅ ሸዋ የአስተዳደርና ጸጥታ ጽሕፈት ቤት ያገኘነው ሰበር መረጃ በዝርፊያና እገታ ተሰማርቶ ማህበረሰቡን ከሚያሰቃየው ኦነግ ሸኔ ጋር ልዩ መዋቅር ፈጥረው ሲንቀሳቀሱ የነበሩ 21 የዝርፊያ ቡድኑ የሴል አባላት መያዛቸውን የውስጥ ምንጮቻችን አረጋግጠዋል። ከአስተዳደርና ጸጥታ ቢሮ መረጃ ምንጮቻችን እንዳገኘነው ሰሞኑን በጀግናው የሀገር መከላከያ ሰራዊት የክልሉ ጸጥታ አካላትና ማህበረሰቡ ባደረጉት ቅንጅት በዞኑ የተለያዩ ወረዳዎች ተንጠባጥበው የነበሩ የሸኔ አባላት ላይ ጠንካራ እርምጃ መወሰዱን ተከትሎ በቁጥጥር ስር የዋሉት የቡድኑ አባላት የከተማ ሴሎቻቸውንና የዝርፊያ ተባባሪ መዋቅሮቻቸውን ከማስረጃ ጋር ለማጋለጥ በመገደዳቸው የሸኔ የጫካም የከተማም ተዋናዮች በሕግ ቁጥጥር ስር እየዋሉ ይገኛሉ ብለዋል። እነዚህ የሸኔ ሴል አባላት በተያዙበት ወቅት የነፍስ ወከፍ መሳሪያዎች ከመሰል ጥይቶችና ከበርካታ ጥሬ ገንዘብ ጋር እንዲሁም የሎጂስቲክ ቁሳቁሶችም በቁጥጥር ስር መዋላቸውን በተለይ ለአዲስ ምንጭ የደረሰው መረጃ አረጋግጧል። ከሀገር መከላከያ ሰራዊት ወዳገኘነው ሰበር መረጃ ስንሸጋገር በተለያዩ የአማራ ክልል ዞንና ወረዳዎች ህብረተሰቡን ሲያሸብርና የዕለት ተዕለት እንቅስቃሴውን ሲያስተጓጉል የነበረው የጽንፈኛ ቡድን በመከላከያ ሰራዊትና በክልሉ የጸጥታ ኃይል እርምጃ ተወስዶበታል። በሰሜን ሸዋ ዞን መንዝማማ ወረዳ፣ ሰሜን ወሎ ዞን ራያ ቆቦ ወረዳ፣ ላስታ ወረዳ፣ ደቡብ ወሎ ዞን ሳይንት አጅባር፣ አማራ ሳይንት ወረኢሉ፣ ሰሜን ጎጃም ዞን ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ፣ እናርጅና ውጋ ወረዳና
ነፍሴ ሳር ምድር ወረዳ ሲንቀሳቀስ በነበረው ታጣቂ ቡድን ላይ የተጠናከረ እርምጃ መውሰዱን ጀግናው የሀገር መከላከያ ሰራዊቱ ከፍተኛ የሰራዊቱን አመራር በማጣቀስ ገልጿል። አመራሩ የሰራዊታችንን ብርቱ ክንድ መቋቋም የተሳነው በርካታ ጽንፈኛ ቡድን ሲደመሰስ ጥቂት የማይባለውም ለመማረክ ተገዷል ብለዋል። በነበረው ጽንፈኛ ላይ እርምጃ የመውሰድ ተግባር ላይ በርካታ የነፍስ ወከፍ መሳሪያና የተለያዩ አይነት ተተኳሾችን በቁጥጥር ስር መዋላቸውን ገልጸዋል። ከሞትና ከምርኮ የተረፈው ቀሪ የጽንፈኛ ቡድንም የሎጂስቲክ ቁሳቁስና ባላሱ ጣጥሎ ሸሽቷል። በተመሳሳይ በተለያዩ አካባቢዎች በመንቀሳቀስ በዝርፊያና በሽብር ተግባር ላይ ተሰማርቶ የነበረው የሸኔ የሽብር ቡድን ላይም እርምጃ መወሰዱን መከላከያ አስታውቋል። የሽብር ቡድኑ በህብረተሰቡ በደረሰበት መገፋትና ሰራዊታችን አጠናክሮ እየወሰደበት በሚገኘው እርምጃ ተስፋ በመቁረጥ ብዛት ያላቸው የቡድኑ አባላት ለሰራዊታችን እጃቸውን እየሰጡ ይገኛሉ። በመሆኑም በምስራቅ ወለጋ ዞን ጉዳያ ቢላ፣ ኖኖ ቁምባ፣ ሊሙ፣ ዋዩ ጡቃና ጉቶ ኪዳ በተባሉ ወረዳዎችና በምዕራብ ወለጋ ዞን ደግሞ ገንጂ መነሲቡ፣ ጃርሶ፣ ባቦ ጋምቤልና ሆማ ወረዳ እንዲሁም በነጆ ከተማ ይንቀሳቀሱ የነበሩ የቡድኑ አመራርና አባላት ከነሙሉ ትጥቃቸው እጃቸውን ለመከላከያ ሰራዊታችን ሰጥተዋል። በተያያዘም በሰሜን ሸዋ ዞን ወረ ጃርሶና ሂደቡ አቦቴ አካባቢ በመንቀሳቀስ ማህበረሰቡን ያሸበሩ የነበሩ የቡድኑ አባላትና በምስራቅ ሸዋ ዞን መቂ ከተማና በምስራቅ ቦረና ዞን ጎሮዶላ ወረዳ ይንቀሳቀሱ የነበሩ የሽብር ቡድኑ አባላት ከነሙሉ ትጥቃቸው እጃቸውን ለመከላከያ ሰራዊታችን መስጠታቸው ተገልጿል። በቄለም ወለጋ ዞን ዳሌዋ በረራ ወረዳ፣ በሰሜን ሸዋ ዞን ወረ ጃርሶና ሂደቡ አቦቴ ወረዳዎች እንዲሁም በምስራቅ ሸዋ ዞን ሊበን ጩቃላ ወረዳ፣ በወሰት ወረዳ፣ በምዕራብ ጉጂ ዞን ገላና ወረዳ ሻሞሌ ኦዳ ቀበሌ በርካታ የሽብር ቡድኑ አባላት ሲደመሰሱ እጅ የሰጡ እንዳሉም ተገልጿል። ታጣቂዎቹ ሲጠቀሙበት የነበረ የተለያየ አይነት መሳሪያና ተተኳሽም በቁጥጥር ስር ውለዋል። በተጠቀሱት አካባቢዎች በመንቀሳቀስ ሽብር ሲፈጽሙ የነበሩና እጃቸውን በሰላም አልሰጥም ባሉ የሽብር ቡድኑ አባላት ላይ በተወሰደው እርምጃ በርካቶቹ ተደምስሰዋል። በተያያዘ በደቡብ ጎንደር ዞን ታች ጋይንት ወረዳ በታጣቂው መካከል በተፈጠረ የእርስ በርስ ግጭት ወለላ ባህር ከተማ 15 ታጣቂዎች መገደላቸው ታውቋል። የህወሓት አመራሮች የነበሩና በኢትዮጵያ የኢኮኖሚ ቋት የግል ካዝናቸውን ካደለቡ የምዝበራ ጌቶች የአንዳንዶቹ የስልክ ልውውጥ አፈትልኮ ለባለቤቱ ህዝብ ጆሮ ሲደመጥ መሰንበቱ ይታወሳል። ዛሬ ደግሞ እነሆ ሌላኛው ተረኛ ካፈተለኩ የስልክ ንግግራቸው ጋር ተገኝተዋል። ማናቸው ከተባለ ከህወሓት ከፍተኛ አመራሮችና አሰላለፋቸውን ከህወሓት ጄኔራል እነ ምግበይ ኃይልና ቡድኑ ጋር በማድረግ ስማቸው የሚነሳው ኮሎኔል ተወልደ ገብረ ትንሳኤ አፈትልኮ በወጣ የስልክ ምልልስ በሚሊዮን ብር ስለሚቆጠር ንብረት የባንክ ኃላፊ ከሆኑ አንድ ሰው ጋር ንብረታቸው በሐራጅ እንዳይሸጥ ሲደራደሩ ተደምጠዋል። ክቡራትና ክቡራን ይህንኑ አብረን እናዳምጠው። ሄሎ ሄሎ፣ አቶ ፊቴ። አቤት። እንደምን ዋልክ ወንድሜ? አለ ይመስገን። ሰላም ነው? ሰላም ነው፣ ሰላም ነው፣ ሰላም ነው አለ። የተረዳዳን መስሎኝ ነበር። እንደገና አወጣችሁት ነው እየሰማሁ ያለው አቶ ፊቴ? ያው አንድ ወር በላይ ነው መጠበቅ አንችልማ አቶ ተወልደ። ታዲያ ምንድን ነው ማረገው? እኔ አሁን እኮ እየከፈልኩ ነው። 6 ሚሊዮን ከፈልኩች ባለፈው። አዎ እኮ ያቋርጡላቸዋልና ማቋረጥ እኮ እየከፈልኩ ነው። አሁንም ከነገ ወዲያ ከ3 ቀን በኋላ 2 ሚሊዮን ከፍላችኋል። ምንድን ነው ይሄ ባንክ? አይ እኛ የባንኩ ፕሮሲጀር ነው የምንጠብቀው። የባንክ ፕሮሲጀር እኮ ሰው ሰርቶ ነው የሚከፍላችሁ። እኔ ደግሞ ኮሌክት እስካደርግ ድረስ ጠብቁኝ። ስንት ነው እንደ ያለው ስላክልኝ። አሁን እስቲ ያለው ስትንገረኝ። እሺ አሁን ለምሳውት ይቻላል ስገባ ቴክስት አደርግልዎታል። ኧረ እባክህ አግዘኝ አንተ እባክህ ራስህ ከእኔ ጋር ቁም። አቶ ኮለኔ ይገባኛል እኮ ችግሮት ግን የመንግስት ባንክ ነው ህጉ አላሰራለ። ለአንተ ግልጽ የሆነ ነገርኩ። እኔ ቤቶች አሉኝ፣ እነሱን ክራይ ይከራያሉ። በየወሩ የሚሰበሰቡንም ለእናንተ ነው እንትን የማረገው አልኩኝ። ይሄ በአስተማማኝነት አስቀመጥኩኝ። ትክክል።
ባለፈው አወጣቸው 6 ሚሊዮን ከፈልኩኝ እኮ። አሁን እኮ ያኔ 6 ሚሊዮን ስለከፈሉ 1 ወር ተቋረጠ። ከ1 ወር በላይ ማቋረጥ አንችልም እኛ። እኔ እኮ እንድታውቁኝ የምፈልገው እኔም የምሰበስበው ገንዘብ አለኝ። ማች እናድርገው። አሁን እኔ እስቲ ኦኬ 28 ወደ 30 ነበር አልከኝ። አሁን ወደ 10 ምናምን ወርደዋል። ከነገርከኝ ጀምሮ ወደ 10 ምናምን ከፈልኳችሁ። እውነት ነው። እዚህ ሰው እኛ እንደዚህ ካልነው ጀምሮ እንደዚህ እየከፈለ ነው። በየወሩ እየከፈልኩ ነው። ምንድነው አሁን ወር ስላለፈው እኮ ነው። አንተ ምን መሰለህ እንትን እኮ ነው ሰው አልከፍልም የሚል ኮሚትመንት ካያችሁበት፣ ያለ መክፈል ፍላጎት ካያችሁበት ትላላችሁ። አሁን 10 ምናምን ቀርቶብን ብላችሁ ነው 400-500 ሚሊዮን የሚያጨርስ ቤት እንደዚህ የምታወጡት። ለዚህ ነው ምን እናርጋችሁ? እኔም ግዴታ ሆኖብን ነው እንግዲህ። አሁን የኛ የባንኩ ፕሮሲጀር ምን ይላል መሰሉት? ከ1 ወር በላይ መቋረጥ አይችልም ይላል። እኔ ፕሮብሌሜን ነገርኳችሁ። ኮንሲደር የምታደርጉት እኔም የምሰበስብበት አልደበቅኳችሁ ምናምን አላልኳችሁ። ቤቶች አሉ ኮሌክት የማረግበት ብቻ ነው ሊዛባኝ የሚችል እንጂ ለእናንተ ነው ቅድሚያ የምሰጠው አልፈልግም አልኳችሁ። ከዛ በኋላ እስቲ ስንት ነው የሆነው? በዚህ አመት 10 ምናምን አልከፈልኩም። መሰለኝ ከፍለዋል። አረ ወደ 17 አልከፈልኩም። ከፍለዋል። እኔ ባልነበርኩበት እኔ ባልሰማሁት ኦኬ ኢንተርሱ ሄዶ ደረሰ 20 ምናምን ደረሰ አውቃለሁ። እንደዚህ አለ አላችሁኝ። አወረድኩት 10 ምናምን ወረደ። አዎ ልክ ነው ወርዷል። እንግዲህ ለመሳይም እነግረዋለሁ አቶ ተወልደ። አረ እኔ አሁንማ ገረመኝ። እንዲያው የልጆቼንም ባጀት እየተውኩ ለእናንተ ነው ሁሉ እያደረኩ ያለው። አድርገዋል አቶ ተወልደ። አላረጉም እኮ አላልኩ። ይሄን የመንግስት ባንክ ሆነና ፕሮሲጀሩ አላሰራልን። ምን ነው የማያሰራው? በቃ እኛ እጃችን ላይ መቆየት የሚችለው 1 ወር ነው። ማን ነው የማያሰራው? ውሳኔ እኮ የሚወሰነው በሰው ነው፣ በጭንቅላት ነው የሚወሰነው። መመሪያ ያለው አቶ ተወልደ ያው የመንግስት ባንክ ነው ያውቁታል። የራሱ የሆነ የባንኩ መመሪያ ያለውና እኛ መመሪያው ነው እንጂ እንደሰው ሆኖ እናቆመው ነበር። እሺ ለመሳይ ነግሯል አቶ ተወልደ ከሰዓት በኋላ ሲገባ ትንሽ ብር በቀረኝ እንደዚህ ታደርጉኛላችሁ። እስቲ ነግረዋለሁ። እሺ ለመሳይ ችግር የለውም። ብትሰጡት ምንም ችግር የለውም። ህይወትም ያልፋል። ለዕለቱ አበይት ዜናነት የመረጥነው የስራና ክህሎት ሚኒስቴር የሰጠውን አንድ ማሳሰቢያ ነው። በውጭ ሀገር ስራ ስምሪት ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና ያለመስጠቱን የስራና ክህሎት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በጉዳዩ ላይ የሚከተለውን የጥንቃቄ መልእክትም አስተላልፈዋል። ካናዳን ጨምሮ በተለያዩ የአውሮፓ ሀገራት ለስራ ዜጎችን እንልካለን፣ ለዚህም ከሚመለከታቸው አካላት ፍቃድ አግኝተናል በሚል በተለያዩ የማህበራዊ ትስስር ገጾች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ ሚኒስቴር መስሪያ ቤቱ በትኩረት እየሰራ መሆኑን ገልጿል። በውጭ ሀገር ስራ ስምሪቱ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለ መሆኑን እየገለጽን ዜጎቻችን በስምሪቱ ተጠቃሚ ለመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳችሁን እንድትጠብቁ በጥብቅ እናሳስባለን ብሏል።